እሙሽዬ ለብሩክ ያስተላለፈችው መልእክት አሰማችኋለሁ፣ ሪከርድ አስገባላችኋለሁ። ሁላችሁም ተከታተሉ እስከ መጨረሻው ድረስ አዲስ ነገር አለ። እንግዲህ ብሩክም ለምንድነው የደነገጠው? ሀብስ ለምንድነው የተናገረው? ለሙሽዬ ነገሩ ምንድን እየሆነ ነው የሚለውን አብሬ አሳያችኋለሁ። እንዲሁም ቪዲዮ ደግሞ አስገባላችኋለሁ በመሃል ማለት ነው። እስከ መጨረሻው ድረስ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ ብዙ ይበልልኝ። ሁላችሁም የምታበረታቱ ልጆች እጅግ አርጌ አመሰግናለሁ። ከልቤ ክበሩልኝ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁኝ። እሱም በጨረቃዎቹ ነው። ሁላችሁም የምወዳቸው የምታፈቅሯቸው ልዩ ቦታ የምትሰጧቸው በእነሱ ነው። ምክንያቱም እነሱ አንድ ቀን ሲጠፉ በጣም ነው ሁላችንም የሚሰማን፣ ሁላችንም ሆነን ለመናገር ማለት ነው። እነሱ በጣም የሚያዝናኑን፣ በጣም ብዙ ነገር የሚያስተምሩን ልጆች ናቸውና ስለዚህ አሁን ላይ በተፈጠረው ምክንያት ሁሉም እንግዲህ ግማሻችሁም እያለቀሳችሁ ነው፣ ግማሻችሁም ዱአ እያደረጋችኋቸው ነው እና ግማሾቻችሁም ደግሞ እየከፋፈላችኋቸው ነው፣ ግማሾቻችሁም ደግሞ ደግ ሆኑ እያላችሁ ነው። ብዙ ነገር ነው። ምክንያቱም ሚዲያ ላይ ያለ ነገር በጣም ብዙ ነገር ነው አይደል? ስለዚህ ያ ደግሞ የሁላችንም አመለካከት አንድ ነው ብዬ አይደለም። የሁላችንም አመለካከት ይለያያል እና ለሰው መልካም ነገር የሚያስቡ ከስንት አንድ ብዙዎቹ በሚባል ሁኔታ የሚያስቡ ናቸው። ግን በትንሹ ደግሞ ያሉት ለሰው መልካም ነገር የማይመኙ፣ ለሰው ጥሩ ነገር የማያስቡ፣ ተኝተውም ተቀምጠውም ቆመውም የማያስቡ ደግሞ በጣም ብዙ አሉ እና ተዛ ልቦናችሁ አላህ ልቦናችሁን ይቀይርላችሁ ነው የምንለው። ሌላ ነገር ምንም አይባልም ማለት ነው። ለሰው ክፋት የምታስቡ፣ ለሰው ሸር የምታስቡ ልቦናችሁን ይመልስላችሁ ወደ ራሳችሁ ነው የምላችሁ። ሌላ ምንም ማለት ነው። እና እነኚህ ልጆች በነገራችን ላይ የራሳቸው የሆነ ኬዝ፣ የራሳቸው የሆነ ቅናት ነው። አንደኛ ነገር አብዛኛውን ነገር ቅናት ነው በነገራችን ላይ ማለት ነው። እና እንግዲህ ያ ነገር ደግሞ ከላያቸው ላይ ገፈፍ ያደርግላቸዋል፣ ፍቅራቸውን ይመልስላቸውና በሰላም እንደሚመጡ ባለሙሉ ተስፋ ነኝ። እንግዲህ ሀብታንትና ለሙሽዬ ተናግሯል ማለት ነው። የተናገረው ምንድነው? መጣላታቸውን ሙሽዬ አታውቅም። እሙሽዬ መጣላታቸውን አታውቅም። በነገራችን ላይ እዛው ቡታጅራ ነው የተጣሉት። ቡታጅራ ላይ ግን እንዴት ተጣሉ ታውቅ ነበረ። ከዛ ታርቀዋል፣ ሰላም ሆነዋል ብለዋል ነበረ። አሁን ላይ ደግሞ እንደገና ያው መልሰው እንደተጣሉ አልሰማችሁም ነበረ ማለት ነው። ሀብም አልናገርም እያመማት ስለሆነ ብሎ ነበረ። ትናንትና እንግዲህ አቅርቧን ነበር፣ አይታችሁ ነበረ፣ ቪዲዮውን አይታችኋል ብዬ አስባለሁ ሁላችሁም። እንግዲህ አቅርቧል ሊነግራት ብሎ ነበረ፣ ግን አልነገራትም። ችግሩ ያ ነው እንግዲህ ቤተሰብ እና አልነገራትም። ምክንያቱም አሞኛል እያለች ነበርና ማጨናነቅ አይፈልጉም። እናታቸውን በጣም ይወዳሉ። የእናታቸው ነገር ደግሞ በጣም ከባድ ነው። እናትም ማንኛችንም እንወዳለን። ማንኛውም ሰው የሚጠላ የለም እናቱን፣ ግን እንዳትጨናነቅ በማለት እንግዲህ ሀብም አልተናገረም ማለት ነው። ትናንትና እንግዲህ ልጆቹ ደግሞ እኔ ደግሞ ትናንትና በሰላም ይመጣሉ ብዬ በጣም ፍንድቅ ብዬ ነበረ ማለት ነው። በጣም ደስ ብሎ ነበረ። ደስ ያለኝ ምክንያቱ ምን መሰላችሁ? ትናንትና ብሩኬ በቱክቱኩ ላይ አንለያይ የሚል ዘፈን አልጠረጥርም ምናምን በሚል በጃኪ ጎሲ ዘፈን መጥቶ እኔ ደግሞ በሰላም ሊመጡ ነው እንግዲህ በቃ ታርቀዋል ብዬ ደስ ብሎኝ የቦሰኩት እንደው ብታው እንደው ሮጭ ስልኬን ታየው በቃ እንደዛ ተቦስቶ ታየው በቃ ደስ አለኝና አቤት ዛሬ ጠብቋቸው በጥሩ ሁኔታ ይመጣሉ ብዬ እኔ ደግሞ ሮጭ መቦሰቴ ከዛ ማታ ምን ታይ እንኳን ሊመጡ እና ስለዚህ ልጆቹ አምረዋል። አሁን ላይ ፕራንክ አይደለም። በነገራችን ላይ ብዙዎቻችሁ ፕራንክ እያላችሁ ያላችሁ ፕራንክ አይደለም፣ ግን ሰላሙን ያምጣላቸው። ግን ደግሞ አትከፋፍሏቸው፣ አንድ አድርጓቸው። በነገራችን ላይ አይለያዩም፣ ግን ያው ነገሮች ትንሽ እስከሚስተካከሉ ድረስ ከሚዲያ መጥፋታቸው በጣም ጥሩ ነው እውነት ለመናገር። ምክንያቱም እንደዛ እንደባለፈው እየተጣሉ እየተጨቃጨቁ ያልሆነ ነገር እያወሩ እየተሰዳደቡ ምናምን የሚመጡበት ፓርት በጣም ይደብራል እና ስለዚህ መጥፋታቸው በጣም ደስ ይላል። ምክንያቱም እዛው ውስጥ ያለውን ነገር ፈተው ነገሮችን ሁሉንም ነገር
ይቅርም መባባል ካለባቸው ማንኛውንም ነገር በውስጥ ፈተው ቢመጡ ይሻላል ብዬ ነው የማስበው። እንግዲህ ትናንትና ሁሉም ጓደኞቻቸውም አልመጡም፣ ነፍጽም አልመጡም፣ የመጣ ሰው የለም ማለት ነው። እንግዲህ ያው ሰላም ወርዶ እንደሚመጡ ባለሙሉ ተስፋ ነኝ እኔ። ሁላችሁም ዱአ አድርጉላቸው። በነገራችን ላይ መልካም ነገር ተመኙላቸው፣ መጥፎ ነገር አትመኙ በእናታችሁ እውነት። ለሰው ጥሩ ነገር ባሰባችሁ ቁጥር ለእናንተም ጥሩ ነገር ያስብላችኋል አላህ ማለት ነው። እና ስለዚህ መልካሙን ነገር ተመኙላቸው፣ ይመጣሉ ብዬ አስባለሁ። እንግዲህ ዛሬ ነገሮችን ፈተውት እንግዲህ ሀይሚዬ ደግሞ ኢንስታግራሟን እንግዲህ ፕሮፋይሏን አጥፍታለች። እንግዲህ ፕሮፋይሏን ያጠፋችው ለምን እንደሆነ አልገባንም። ፕሮፋይል ማጥፋት አስፈላጊ ነው ብዬ አላስብም። ከሰው ጋር ተጣሉ፣ እሺ ተኳረፉ። ስለዚህ ፕሮፋይል ማጥፋቱ አስፈላጊ አይደለም። ፕሮፋይሏን ያጠፋችው ምክንያቷ ደግሞ ብዙ ሰዎች እንግዲህ በሷ ፕሮፋይል እየተጠቀሙ ደውላልን ነበረ፣ አነጋግረናል ነበረ ብዙ ነገር እያሉ ስለሆነ ለዛ ነው ብዬ ነው የማስበው እኔ። እና ምክንያቱም ያልደወለችላቸውን ያላወራቻቸውን ዝም ብለው ፕሮፋይሏን እየተጠቀሙ እንደዛ እያደረጉ በጣም ብዙ ሰዎች እየረበሹ ነው ብላ ነበር ከአሁን በፊት ማለት ነው፣ አስባችሁ ከሆነ እና ስለዚህ ለዛም ሊሆን ይችላል እንግዲህ አላህ ያስተካክላቸውና በሰላም እንደሚመጡ ባለሙሉ ተስፋ ነኝ። ሁላችሁም ደግሞ አንድነታችሁን አሳያቸው። ምክንያቱም አትነጣጥሏቸው። ብሩኬ ብሩኬ ነው፣ ሀይሚም ሀይሚ ናት። የሚነጣጠሉ ሰዎችም አይደሉም። ልትነጣጥሏቸውም አችሉም። እና ሰላማቸውን ይመልስላቸው። በሰላም ብዙ ልጆች ናፍቋችሁ እያለቀሳችሁ ያላችሁ ቲክቶክ ላይ ብዙዎቻችሁ ደግሞ ደስ ብሏችሁ እየሳቃችሁ አላችሁ፣ እየጨፈራችሁ አላችሁ እና ብዙ ማያስደስታችሁ የምትደሰቱ ደግሞ የተከፋችሁ ደግሞ ኢንሻአላህ በሰላም ይመጣሉ ነገሮችን ፈተው። በተለይ እሙሽዬ ተሰማች። እንግዲህ እሙሽዬ በጣም ይወዳል፣ በጣም ያከብራል ብሩኬም ሆነ ሀይሚዬ በጣም ከምላችሁ በላይ ታውቃላችሁ። ያንን ደግሞ በስልክ ራሱ ተደወለችና ተተናገረች። እርግጠኛ ነኝ ነገሩን ይፈታል ብዬ አስባለሁኝ። እና አታስቡ ብዙዎቻችሁ ማለት ነው፣ አትጨነቁ። ያው ስራችሁን በአግባብ ስሩ፣ ነገሮችን በጣም አታካብዱ ማለት ነው። ማካበድ ጥሩ አይደለም፣ ውዴታም አለው በነገራችን ላይ። ስለዚህ ያን ነገር ባካችሁ ባካችሁ መዳም ቅመሞች ራሳችሁን ጠብቁ። ምክንያቱም ራሳችሁ ናችሁ ያላችሁትና ማለት ነው። በስደት ላይ ሆናችሁ ክፉ ነገርም አትነጋገሩ። ክፉ ነገር የምትነጋገሩ የምትሰዳደቡ ምናምን አላችሁ፣ ያንንም አታድርጉ። በቃ ራሳችሁን ኩኑ። አጠቃላይ ነገር ትነግራችሁ ራሳችሁን ኩኑ። በሚመጡ ሰዓት ይመጣሉ እነሱ። ስለዚህ ብዙ ራሳችሁን ማጨናነቅ፣ ከሰው ጋር መሰዳደብ፣ አንቺ እንትና ገዳፊ፣ አንቺ እንትና ገዳፊ እየተባባላችሁ አትሰዳደቡ። እውነት አትሰዳደቡ። ምክንያቱም እነሱ በሰላም ይመጣሉ፣ እኛ ግን የምናወራው እዚህ ጋር እንዲሁ ይቀራል ሜዳ ላይ ማለት ነው። የጠላችኋቸውም በቃ እንዲሁ በቃ የለ እነሱ ሰላም ሆነው በሚመጡ ሰዓት እናንተ ሌላ ነገር በቃ የለ እንዲሁ አወርታችሁ ሜዳ እንደምቀሩ አስቡ። ያንንም ማሰብ አለባችሁ ማለት ነው። እና ይሄን ይመስላል ዛሬ እንግዲህ ያለው ቪዲዮ ማለት ነው። ሁላችሁም ደግሞ ተወደዳችሁት ላይክ እና ሼር አድርጉት፣ ሰብስክራይብ አድርጉት። እንዲሁም ደግሞ የምታበረታቱ ልጆች እጅግ አድርጌ አመሰግናለሁ። በጣም 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 ነው የምወዳችሁ። ክበሩልኝ። ሀገራችን ኢትዮጵያን ሰላም ያደርግልን፣ አንድነትን ፍቅርን ያምጣልን። ሁላችሁንም እወዳችኋለሁ የኔ ውድ እህቶች። መልካም ቀን ብያለሁ ለሁላችሁም።